አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ሀይሚና ብሩኬ አንድ ላይ አልመጡልንም። ማን ነው እንደኔ እስኪ የምር ግን የብዙ እንትን ይመስለኛል። ሀይሚና ብሩኬ እየተጨቃጨቁም ቢሆን አንድ ላይ ሲመጡ ደስ ይለኛልና አንደኛቸው በቶ አንደኛቸው ሲቀሩ ደግሞ ቅር ይለኛል። እና ብቻ በያሉበት ሰላማቸው ይብዛ። ብቻ ዛሬ ሀይሚዬ ከፍፄ ጋር ነው የመጣችው። ብሩክ ወንድማችን ደግሞ ዛሬ አላየነውም። ወንድማችን ባለበት ሰላምክን ያብዛው፣ ነገ ትመጣለች ብለን ተስፋ እናደርጋለን። እና እንግዲህ ሀይሚዬ ፍፄን ይቅርታ ልጠይቅ እያለች ነው። እንግዲህ ድራማውም ይቀጥላል እያለች ነው። እና ድራማውንም ሊቀጥሉ ታስበዋል። ያ ማለት መረጃውን አልናገርም ከብሩክ አንደበት እስኪወጣ ድረስ ምናምን እያለች ነው። እና ያ ማለት ድራማው እንደሚቀጥል ነው ማለት ነው። መረጃው እስካልተናገረች ድረስ ብሩኬ ደግሞ ምን ልመን አሳይኝ እያለ ስለሆነ ነገም ነገ ወዲያም እንግዲህ አሳይኝ አላሳይም አይነት ነገር ነው። በቃ በዚህ ነው የሚቀጥለው። ወይ የሆነ ሴት ትመጣለች ምናምን ነገር እንደዛ እያለ ይቀጥላል። ለማንኛውም እንደ ድራማው ማለት ነው። ታውቃላችሁ በቃ ይሄ ድራማ ነው ብዬ ነው እንትን የምለው ማለት ነው። ምክንያቱም ሪል ቢሆን ሚዲያ ላይ በፍጹም መውጣት የሌለበት ነገር፣ በውስጥ መጨረስ የሚቻል ነገር ነው። ገፋፍታችሁ ምናምን ትላለች ሀይሚዬ። መጀመሪያ ሀይሚዬ አንቺ እኮ ነሽ ፍራንኩን ያመጣሽው፣ አንቺ ነሽ ወደ ሚዲያ የመጣሽው። ከዛ መጀመሪያ ላይም ምንድን ነው ብሎ ብሩኬ ጠይቆሽ ነበረ። የዛኔም ራስህ ካልነገርከኝ ብለሽ አልሽ እንጂ የዛኔም ብሩኬ ጠይቆሻል አሳይኝ እያለ ማለት ነው። ያኔ ራሱ ማሳየት ትቼ ነበር ማለት ነው። ግን እንደ ድራማው እንዲቀጥል ስለተፈለገ ስለሆነ ያው እንግዲህ ምንም ማድረግ አይቻልም ማለት ነው። ስለዚህ አሁንም ደግሞ መረጃውን እስካላየ ድረስ ደግሞ ብሩኬ ምንም ነገር ሊያምን አይችልም ማለት ነው። እና ብሩኬ እኮ ትናንትም ተናግሮ ነበርና ምንድን ነው ያለው? አሁን አንቺ ጋር ያለሁኝ ካደረኩት እኔ እቀጣለሁኝ አለ። እና ያ ማለት አሁን አይደለም ማለት ነው። የድሮ ነው ስትዩ ደግሞ የድሮ ደግሞ ከሆነ ልየው ምን አይነት እንደሆነ ልየው። ምናልባት አሁን ፎቶ ኤዲት ፎቶ ሾፕ ሊሆን ይችላል፣ ወይ ደግሞ ኤዲት የተደረገ ተቀነባብሮ ምናምን ቪዲዮ ተልኮልሽ ከሆነ ልየው የሚለው ያን ነው። ምክንያቱም አንድ ሰው ሲያየው ነው እንትን የሚለው ገባችሁ? እና እኔ አንዳንድ ሰዎች አሁን በድራማ እንኳን በብሩኬ ላይ የምትፈርዱ አላችሁ። ምን አይነት አስተሳሰብ እንዳላችሁ አላውቅም። ማለት አሁን ይሄ ድራማ ነው፣ ግን ደግሞ በድራማው አሁን ብሩኬ የሚለው ነገር ልክ ነው። ምክንያቱም ማንም ሰው ካላየ አሁን ወደ እናንተ እስኪያደርጋችሁ አስቡትና በእናንተ ቢሆን እስኪ አሁን ምን ታደርጋላችሁ? አሁን የሆነ ሰው ጓደኛችሁ ሊሆን ይችላል፣ ወይ ደግሞ ባላችሁ ሊሆን ይችላል። ሴት ከሆናችሁ ወንድማችሁ ሚስታችሁ ልትሆን ትችላለች። እና ብቻ የሆነ ሰንበዲ መጥቶ ምንም ነገር ባላወቃችሁት ነገር ባላደረጋችሁት ነገር መጥቶ ሰው በላከው መረጃ ይሄን አደረክ ማለት ነው። አንተ እኔ ላይ እንደዚህ አደረክ፣ እኔ ላይ እንደዚህ ይገባኛል፣ ለእኔ እንደዚህ ይገባኛል ምናምን አይነት ነገር ብሎ ቢወቅሳችሁ ያ ሰው እንዴ እኔ አላደረኩም፣ ምንድነው የተላከልህ ቪዲዮ እስኪ አሳየኝ፣ እስኪ መረጃውን ልየው፣ ምንድን ነው እኔ ያደረኩት ነገር የለም፣ ምንድነው ያደረኩት እኔ ሳላይ እንዴት ነው ቪዲዮ መረጃውን አሳይ፣ ምን አይነት ቪዲዮ ተልኮላችሁ ነው በዚህ ሰዓት ምናምን ተብሎ ነው። ማንኛውም ሰው የዚህ አይነት መልስ ነው የሚመለሰው ማለት ነው። እኔ አንድ ሰው እንደዛ ቢጠይቀኝ አሁን ምን አይነት መረጃ ተልኮልሽ ነው፣ እኔ መረጃውን እስኪ ልየው፣ ምንድን መረጃ ተልኮልሽ ነው የምለው። ምክንያቱም ያ ነገር የውሸት ይሆናል። ገባችሁ? ተቀነባብሮ በዚህ ሰዓት ቴክኖሎጂ የበዛበት ሰዓት ነው ምናምን በብዙ ነገር አቀነባብሮ ምናምን ያመጣሉና እንደ ድራማው ብሩኬ ምንም አይነት ስህተት አላየሁበትም ማለት ነው። ግን እንደ ድራማም ቢሆን ጨረቃዎቼ ሀይሚዬና ብሩኬ ሚዲያ ላይ ስትመጡ መጥፎ ቃል እኛን ለማሳመን ብላችሁ መጥፎ ቃል መነጋገር የለባችሁም ማለት ይደብራል ምናምን። እና በሰላማዊ መንገድ ብትፈቱት የተሻለ ነው የሚሆነውና ብቻ እንግዲህ ፍፄ ደግሞ ያው ብዙ አያወራም። ፍፄ ትናንት ወደ መጣ ትንሽ አውርቶ ነው ሄደው። ፍፄ ደግሞ አድርጎትም ከሆነ ምናምን ይላልና ጓደኛ አይደለ
ይሄ ድራማ ስለሆነ ነው እንጂ ሲጀመር ሀይሚዬም በዚህ ልክ እንትን አትልም ሚዲያ ላይ እንደዚህ አታደርግም። ፍፄም ደግሞ ብሩኬን የሚያውቀው ልጅ ነው ምናምን እና ምንም ይሄ በቃ ግልጽ የሆነ ድራማ ነው እና ውዶች አትጨናነቁ፣ አታስቡ። ያው ብዙ ሰው እየተጨነቀ እያሰበ ስለሆነ ጨረቃዎቻችን አይዲያ ቀይረው በፍቅር በሰላም እንዲመጡልን እንፈልግ ነበር። ግን ደግሞ እነሱ ደግሞ ድራማውን እንቀጥላለን ካሉ ምንም ማድረግ አይቻልም። ሌላው ደግሞ ሀይሚዬ ዛሬ የተናገረችው ነገር አለ። እኔም ቅድም ተናግሬው ነበረ። በቲክታክ የምትሳደቡ ልጆች እኔን ወግናችሁ ብሩኬን የምትሳደቡ ብሩኬንም ወግናችሁ ሀይሚዬን የምትሳደቡ ቤተሰብ ከዛም አልፎ ተርፎ ቤተሰብ እነሱ እንኳን በስራቸው ነው ቢሰደቡ ራሱ በስራቸው ነው እንላለን። ግን ቤተሰብ የምትሳደቡ ልጆች ተው፣ ልቦና ይስጣችሁ። እናንተ ናችሁ ወንጀሉን የምትሰበስቡት፣ ኃጢአተኛ የምትሆኑት እናንተ ናችሁ። እረፉ። እኛ ከዚህ በፊትም ተናግረናል ብላ እንግዲህ በግልጽ አማርኛ ተናግራለች። የሰውን ማንነት ሳታውቁ ቀርባችሁ ሳታውቁና በራሳችሁ መላመት እየተሳደባችሁ እርስ በርሳችሁ እዛ ስደት ላይ ሆናችሁ አትጣሉ ብላለች። እና እንግዲህ ከዚህ በላይ እቺ ትንሽዬ ልጅ ተናግራለች ወጣ እንግዲህ። ስለዚህ እረፉ በቃ ከእንደዚህ አይነት ስራችሁ ተቆጠቡ። የምትሳደቡ የምትዘቀዝቁ ሰውን ምናምን ያው የሆነ የቆሻሻ ቃል የምትናገሩ ሰዎች ምናምን ብዙ አላችሁና ታው ውዶቼ፣ የስደት እህቶቻችሁ ጋር ባትጣሉ መልካም ነው። እነሱ ነገ ጧት አብረው ይመጣሉ። የአንድ ሀገር ልጆች ናቸው፣ መቼም አይለያዩም። ሀይሚና ብሩኬና እረፉ በቃ። አንዳንዴ የሆነ ነገር ስሜታዊ ቢያረገን እንኳ እስኪ ለማለፍ እንሞክርና ይሄ በድራማ እንኳ ያልሆነ ቃል ሲወራወሩ ምናምን እኛ ጥጋችንን ይዘን ማየት ሸር ማድረግ በቃ እንደዚህ ነገር ነው እንጂ አስተያየት መስጠት ይቻላል ከስድብ የጸዳ ምናምን በቃ እንደዛ ማድረግ ነው ያለብን። ምክንያቱም ራሳችንን ነው የምንጎዳው፣ ምንም የምናገኘው ነገር የለም። እና ተው እህቶች፣ ግን የሚሰማ የለም። ያው እነሱ ሀይሚና ብሩኬም ድሮም ይናገራሉ፣ ግን የሚሰማ የለም ሲጀመርና ብቻ ለሁላችንም ልቦና ይስጠን። እንግዲህ ሀይሚና ብሩኬም ሰላማቸውን ፍቅራቸውን ያብዛልን። መልካም ምሽት ብያለሁ።